كان رجال من الإنس يعوذون برجال من الجن فزادهم رهقا እና ጅኖች ያጋጠማቸውን ነገር በሚገባ እየገመገሙት ነው ያሉት ማለት ነው። ትናንትና በምን አይነት ስተት ላይ እንደነበሩ ዛሬ ደግሞ ምን አይነት ብሩህ እድል እንደተከፈተላቸው እያደነቁና ራሳቸውን እየገመገሙ ቀዳሚዎቻቸውንም እየተቹ ነው ያሉት ማለት ነው። ዋናው ሌላው ቁም ነገር አሉ ካነ ሪጃሉ ሚነል ኢንስ ከሰው የሆኑ አዛውንቶች አሉ። ከሰዎች መካከል ያው ትልልቅና ምራቅ የዋጡ ጭምት የሚባሉት ሰዎች አሉ፣ ተራው ሰው እንኳን ሳይሆን የዑዙነ ቢሪጃል ሚነል ጂን ከኛ ዘመዶች የሆኑትን አዛውንቶች እርዳታ ይጠይቁ ነበር። ፈዛዱሁም ረሃቃ የኛ ወገኖች ታዲያ ሰዎችን በዚህ አቋማቸው ሲቀርቧቸው የልብ ልብ ተሰማቸውና እንደገና በእነሱ ላይ ጫና ጨመሩባቸው፣ ዙልም ፈጸሙባቸው አሉ ማለት ነው። ስለ ፖለቲካ ማውራት ጀመሩ ማለት ነው። እነሱ በጣም አስተሳሰባቸው የሰፋ ነበረ እና ምንድነው የሚሉት እኛ ያው እስከዛሬ ድረስ በጥቅሉ ተራ ህዝቦች በመሆናችን አባቶቻችንና አያቶቻችን የሚነግሩን ነገር ሁሉ ሐቅ ነው ብለን በአላህ ላይ ደግሞ ማንም ሰው ይዋሻል ብለን ስለማንገምት እንዲሁ በጭፍኑ ስንነዳ ነበር እንደ በግ አሉ። ሌላው ደግሞ ሰዎች ደግሞ መሻል የሚገባቸው እንዳውም ብሶባቸው የኛን አባቶች እንደ ትልቅ አድርገው ያዩና ከኛ ድጋፍ ይጠይቁ ነበር። ያ ደግሞ ለኛ ዘመዶች የበለጠ ስተት ውስጥ እንዲዘፈቁ ያረጋቸው አሉ። ማለት ምንድነው? ሰዎች እንግዲህ ወደ አንድ ቦታ በሚንቀሳቀሱ ጊዜ ለንግድ ወይም ለዘመቻ ለተለያዩ አቅጣጫዎች አካባቢ ወጥተው ሲጓዙ አንድ በረሃማ ቦታ ይመሽባቸዋል። በሚመሽባቸው ጊዜ እዛ የማይታወቅ በረሃማ ቦታ ስንተኛ አጋንንት ይጠጋናልና ጅን ይጣላናል የሚል ስጋት አለ። ሽርክ ያለ ሰው ሁሉ ጊዜ በስጋት ነው ሲረበሽ የሚኖረው፣ ሁሉ ነገር ይበላኝ ይመስለዋል። ስለዚህ ምን ይላሉ? አዑዙ ቢሰይዲ هذا الوادي من شر سفهائه ይሉ ነበር። አዑዙ ቢላህ اللهم احفظنا ብሎ በመተኛት ፈንታ እነሱ ያው ሽርክ ነውና የለመዱት ሁሉን ነገር ስለሚፈሩ ጅኖች እንዳይጣሏቸው ምን ይላሉ? የዛ አካባቢ የጅኖቹ ባላባት አሉ። በዛ አካባቢ በሸለቆውና በበረሃማ የሚገኘው የጅኖች ባላባት እንደሚኖር ነው እና እሱን ጠብቀን እንላለን አሉ። ለምን ተራ ወንበዴዎችና ወሮ በላዎች ጅኖች እኛን እንዳያጠቁ በእኛ በእንስሳዎቻችን በሸቀጣችን ላይ ችግር እንዳያደርሱብን የጅኑ አለቃ ለአንተ ገብተናል፣ ለአንተ እንገብራለን፣ አንተ ያዝልን ሽፍቶችን ብለው ይማጸናሉ ማለት ነው። ይህም በሚያረጉ ጊዜ ጅኖች ሱርነል ጅዝ ኢንሳ ከማ ሱርነል ጂን ይላሉ። እኛ እኮ በጣም ትልቅነታችን እያደገ በሁሉም ዘንድ እየታወቀ ነው። የኛን አለቆች የኛን ሰው ህዝቦች ብቻ ሳይሆን ሰውንም ጭምር እየገዛ ነው እያሉ የልብ ልብ ተሰማቸውና እንዳው መጠበቁ ቀርቶ ሄደው ይነፏቸዋል ማለት ነው። የበለጠ እንዲንበረከክና እንዲሰግድ ለማድረግ እና እንደዚህ ስንደረግ ቆይተናል ባለማወቃችን አሉ እነዚህ ጎበዞች አሁን ማለት ነው። እና ፈዛዱሁም ረሃቃ እነሱ ጠብቁን፣ እርዱን፣ ድረሱልን፣ ለቆሌው ለአድባሩ ለአካባቢው ገዥ እኛ ገብተናልና ያው እጣኑን እያጤሰ የተለያየ ነገር እያደረገ ጠብቀኝ እያለ ያነበንባል ማለት ነው። ይህን ሲሉ ጅኖች ደግሞ እኛ አለቃነት ተተሰጠንማ ብለው እንደተፈራው ተዛ በባሰ መልኩ ያጠቋቸዋል። ፍየሎቹ ይሞታሉ፣ ፈረሶቹ፣ ሰዎቹ ይታመማሉ፣ እየጠነበዙ ይጥሏቸዋል። የዛ ጊዜ ጠብቀኝ፣ ምን አጎደልኩኝ፣ ምን አጠፋሁኝ እያለ የበለጠ ይርበደበዳል ማለት ነው። እንደዚህ ሲያረጉ ሲጫወቱብን ቆይተዋል እኛ ሳንነቃ አሉ እነዚህ አሁን ተውሂድ የተጋቱት ሰዎች ማለት ነው። ወአነሁም ظኑ እነሱ ደግሞ ይገምቱ ነበር አሉ ማለት ሰዎች ከማ ظننتم ايها الجن እናንተ እኛ ወገኖች ጅኖች እንደምትገምቱት አለ የባዓተ الله አሐዳ አላህ Subhanahu Wa Ta'ala ማንም ሰው ከሞተ በኋላ እስከ መጨረሻው ድረስ አያነሳውም። ሟች አንዴ ከሞተ በዛው በስብሶ ተረስቶ መቅረት እንጂ ተመልሶ ማን ሲመጣ አየን።
እያል የኛ ዘመዶችም እንደዚሁ ከሞት በኋላ ማንም አይነሳም እያሉ ይገምቱ ነበር። ሰዎችም እንደዛው ነበሩ። አሁን ግን ከሞት በኋላ መነሳት እንዳለም ተረዳን አሉ ማለት እና እንግዲህ በሽርክ ተመሳሳይ እንደነበሩ የወትሮ ህዝቦችን እየገመገሙ ነው፣ ጅኖችንም ሰዎችንም ማለት ነው። እና ሙሽሪኩል አረብ من يحيي العظام وهي رميم ነበር የሚሉት እነ ወሊድ እነ ኡበይ የመሳሰሉት አለቆቻቸው መግለጫ ይሰጡ ነበር። ነብዩ ፊት የበሰበሰ አጥንት ይዘው መተው እንደ ፋንዲያ እንደዚህ እየፈረፈሩ አሁን ይሄን እኮ ነው ነገ ሙሉ ሰው ሆኖ ይነሳል እያለ መሐመድ የሚያወራው ያጣውም የብዲ ቋንቋ እኮ ነው የሚናገረው ይሏቸው ነበር ማለት ነው። ስለዚህ ጅኖችም ይሄው አባዜን ይሄው የወረርሽኝ ተዛምቶባቸው የዚህ አይነት አመለካከት ማንንም ጅን ከሞተ በኋላ በቃ አለቀለት አኺሩ የአህዲ ቢሂ ብለው ነበር የሚያምኑት ማለት ነው። አሁን ግን ይሄ ስተት መሆኑን ተረዱ በሰሙት ቁርአን። ዋናውን ظنኑ ከማ ظننتم ሰዎች ይገምቱ ነበር እናንተ ጅኖች የናንተ ዘመዶች እንደሚገምቱት አሉ። አለ የባዓث الله احد لا بعث بعد الموت ተሞትና ተመቃብር በኋላ እንደገና መነሳትና መጠየቅ የሚባል ነገር ይሄ የማይሆን ዘበት ነው እያል እንጃጃል ነበር። አሁን ግን ኢነላህ አላ ኩሊ ሸይን ቀዲር መሆኑን አውቀናል። ምን አለ ተተናንትናም ታፈር ነው ሰውን የፈጠረው እንደገና ወደ አፈር የተመለሰውን መልሶ ሊያነሳውና ሊያድሰው እንደሚችል ገባን አሉ ማለት ነው። ወአና ለመስነ ሰማ እኛ ደግሞ ቀደም ሲል እንደሚታወቀው እዚህ ቦታ ለመምጣትና ይሄን እድል ለመስማት የበቃ ነው ሰማይን እንጎበኝ ነበረ። ወደ ሰማይ በአየር ላይ እየተንሳፈፍን እየወጣን የሰማይን ጣራ እንቧጥጥ ነበር አሉ። እንግዲህ ሰው ጅን ከኛ የተለየ ነው አፈጣጠራቸው። እኛ ያው ከጭቃ ስለተፈጠር ሁል ጊዜ ስጋና አጥንት ስለሆን ወደ ላይ መነሳት አንችልም። እነሱ ደግሞ ተሳት ንብልባል ነው ረቂቅ ከሆነ ተቀላል ነገር ነው በመሆኑ አየር ጋር ይስማማሉ። ወደ ላይ ለመውጣት ከፈለጉ ልክ እንደ እየተሳፈፉ እስከ ሰማይ ጣራ ለመጠጋት ይችሉ ነበር ማለት ነው። በዛ መልክ እንግዲህ ወደ ሰማይ እየወጡ የተለያዩ ወሬዎችን ከመላእክቶች እየቀሰሙ ወደ መሬት እንደገና ተመልሰው መተው በየክልሉና በየጓዳ ጎድጓዳው ላሉ አወናባጆች ለጠንቋዮችና ለሟርተኞች መረጃ ይሰጡ ነበር። ያ ነገር ዛሬ ባልተጠበቀ ሁኔታ ተበላሸባቸው፣ መስመር ተዘጋባቸው ማለት ነው። ያንን ነገር አሁን አነሱት እነሱ ራሳቸው። ዋና ለመስነ ሰማ ቀሶድነ ሰማ ማለት ነው። ወቅት ረብና ኢለያ እንደለመርን ወደ ሰማይ ወደ በአየር ላይ ተንሳፈን ሄደን ተጠጋን አሉ። ስንጠጋ ግን እንደ ወትሮ ሰላም አይደለም ያጋጠመን። ፈወጀድናሃ ሙሊአት ሐረሰን ሸዲደን ወሹሁባ በጣም የተጠናከረ ጥይን የጥበቃ ነው ተሰልፎ ያገኘ ነው። እንደገና ከአካባቢው የሚነሳ ንብልባል እሳት የመሰለ ነገር እየተወነጨፈ ተከዋክብቶች እኛን የሚያሳድደን ነገር አጋጠመን። ይህ ነገር እንዴት ሊሆን ቻለ በምን ምክንያት ነው ብለን ምክንያቱን አለቃችን በምድር አካባቢ አንድ አዲስ ነገር የተከሰታለና በዛ ሳቢያ ፈልጉና አግኙ ብሎን እንዲያውም ጥሩ አጋጣሚ ከሰይጣን ኸይር ነገር አይጠበቅም ነበር እሱ በመላኩ ለዚህ ድል በቃን አሉ ማለት ነው። አላህ ስለፈለገ ማለት ነው። አላህ ሲፈልግ በጥላትህም እንድትጠቀም ያደርጋል ማለት ነው። ኢብሊስ እንግዲህ ያንን ምንጩን ፈልጎ ከቻለ እንዲህ አይነት ቦታ አገኘ ነው ካሉት ወዳውኑ የራሱን እርምጃ ሊወስድ ነበር። እሱ ግን የላካቸው መልእክተኞች ወዲያው ካድሪ ሆነው ተመለሱለት ማለት ነው። እና ለዚህ ነበር የተላክነው። ግን ውጤቱ ተገለበጠና እኛ አንሷር አልእስላም ነን ካሁን በኋላ ብለው ቁጭ አሉ ማለት ነው። ፈወጀድናሃ ሰማይና በምድር አካባቢ ያለውን አየር ሙሊአት ተሞልቶ አገኘ ነው። ሐረሰን የመላእክት ዘብ ቆሞበት አገኘ ነው። ወሹሁበን እንደገና ደግሞ የሳት ንብልባል እያሳደደን አገኘንና በዛ ሳቢያ ምንድነው ምክንያቱ ብለን ስንንቀሳቀስና ስናስስ ይሄው ምንጩን አገኘ ነው አሉ ማለት ነው። ወአና ኩና ነቅዑዱ ሚንሃ መቃዒድ ሊሰምዒ ካሁን ቀደም ግን ሰማይ አካባቢ በአየር ላይ ተንሳፈን ወጥተን የተለያዩ መቀመጫዎች ቦታዎች ነበረንና እዛች ቁጭ ብለን ተረጋግተን ያለምንም ፍርሃትና ስጋት የፈለግነውን መረጃ ዘግበን እንሄድ ነበረ። ዛሬ ግን እሱ ነገር አልተቻለም አሉ። ፈመን يستمع الآن ዛሬ ግን ተዛሬ እስከ መጨረሻው ድረስ እዛ አካባቢ ሄዶ የሰማይን ወሬ ኮርጀ መጣለሁኝ ብሎ የሚሞክር ካለ
የጅድ ለሁ ሸሃበ ረሶዳ እዛ ተጠምዶ የተዘጋጀ የእሳት ነበልባል ያጋጥመዋል። ስለዚህ ወደዛ አካባቢ ዝር ማለት የለብንም ያው ህጋዊ ማገጃ ተደርጎበታልና በማለት ተስፋቸውን ቆረጡ። ወደ ሰማይ ሄደው እንዲህ አይነት ስለላ እንደማያደርጉ ማለት ነው። እዚህ ላይ እንግዲህ የሚነሳው ጂኖች ወደ ሰማይ እየሄዱና እየተጠጉ መረጃ የሚያመጡት ለሰዎች ለጠንቋዎች ለምንድን ነው? ምን ሊጠቅማቸው ነው ይሄ ነገር ቢሳካላቸውስ የሚለው ነው። ሸያጢኖች ናቸው እነዚህ የኢብሊስ ታዛዦች አገልጋዮች ናቸው። ስለዚህ የሸይጣን ስራ ሁሉ ጊዜ በተቻለ አቅም ሁሉ ሐቅን ማጥፋት ነው፣ ሸርን ማስፋፋት ነው ተልኳቸው ማለት ነው። ስለዚህ ይሄን ነገር ደግሞ ሰይጣናቶች ጋድ ሆነው ሰው ዘንዳ መጥተው እኔ ሰይጣን ነኝና ላንተ ይሄ ይበጃል ብሎ ቢመክርህ ማንነቱን ግልጥ አድርጎ ማንም ሰው አይቀበልም። ሰይጣን መሆኑን እያወቀ እንደ የፈለገውን ነገር ቢነግረው ማንም ሰው ሊቀበለው አይችልም ማለት ነው። እንግዲያውሳ በስልት መጠቀም አለብን ነው የሚሉት ማለት ነው። እኛ ግልጽ ሆነን በሰይጣንነታችን ማንነታችን እየታወቀ ምንም አይነት መልእክት ማስተላለፍ አንችልም፣ ብናደርገውም ተቀባይነት የለውም። ስለዚህ ከሰዎች መካከል የራሳቸው የሆኑ መሪዎች ጋራ አላቃ መፍጠር አለብን አሉ። በነዛ በአለቃዎቹ አማካይነት ነው የኛ መልእክት ወደ ሰው ሊሰራጭ የሚችለው የሚል ኺጧ አውጥተዋል፣ ብላን አውጥተዋል ማለት ነው። እና በየአካባቢው ይዞራሉ፣ የራሳቸው ካድሬዎች ተወካዮች ያዘጋጃሉ ማለት ነው። እንዴት ነው የሚያዘጋጁት? የሰው ልጅ ደካማ ነው፣ ብዙ እውቀትና ንቃት የለውም። አካባቢ ይመጡና ያጠናሉ። እዚህ ለምሳሌ ይመጣና እዚህ አካባቢ ያለውን ሰው ይገመግማሉ። እኛ እናያቸውም እነሆ የራኩም ሆ ቀቢሎ እነሱ አብረውናሉ፣ አሁን ይሰማሉ፣ ይታዘባሉ። እዛ አካባቢ ይመጡና ለእንዲህ አይነቱ ሰፈር የገሌ የሚባለው አለ፣ የገሌ ሰፈር ይመለመላል ማለት ነው። ያ በምንድነው የሚመለመለው? ዝም ብሎ በነሲብ አይደለም፣ በጥናት ነው። በሰፈሩ ተሰሚነት ያለው ታዋቂነት ያለው የዲን ስሜት ያለው ሰው ነው የሚመረጠው ማለት ነው። ተራው ሰው ቢመረጥ አንተ ምንድነው ዝም በል አርፈ ቁጭ በል ነው የሚባለው። ስለዚህ በዒባዳ የሚታወቅ ሶላተ ሌሊት የሚሰግድ ጾም የሚያበዛ በህብረተሰቡ ዘንዳ ተሰሚነት ያለው ሰው ይፈልጋል ማለት ነው። ግን ዕውቀት ብዙ የለውም፣ ቃሪያ ነገር ነው። እሱን ሰውዬ ይመለምሉትና በየሰፈሩ እዚህ ሰፈር ገሌ ሰፈር ዘር ከዛ ምን ያረጋል? አንተ ያው ትንደፋደፋለህ፣ ኢባዳ አረጋለሁ እያልክ ሶላት ሰግዳለህ፣ ትጾማለህ፣ ዳዕዋ ትሳተፋለህ፣ የተለያየ ነገር ታረጋለህ አይደለም? ይጠጋሃል በደንብ እንግዲህ ለመተዋወቅ ማለት ነው። በእንቅልፍ አንዳንድ ጊዜ ቅዥት ብዥታ ይመጣብሃል። አንተ እኮ ያላህ ሰው ነህ፣ ወልይ ነህ፣ አላህ እኮ ይወድሃል ይልሃል። ሸይጣን እኮ ነው መጥቶ የሚነግርህ። አሁን አንተ እውቀት የለህም። እንግዲህ ትልቅ ነገር ነው ይሄን ስትሰማ ማለት ነው። خلاص እኔ ወልይ ሆኛለሁ እያልክ የልብ ልብ እየተሰማህ ይመጣል። ያቺ ያቃዠች ነገር ነገ ደግሞ ውጤት ታይባታለህ። ዱዓ ብታረጋ አንተ ተቀባይነት አለ፣ ምን ችግር አለ፣ ቅርብ ነህ ይልሃል። እዛ ጊዜ ያን ነገር እንግዲህ ለማሳደግ የተለያዩ ደግሞ ሙሸጅዖች ያመጣልሃል ማለት ነው። እና አንተና እኔ እንስማማ፣ ምንም ችግር የለም። አውሊያ ሰፍሮበታል ገሌ እኮ ነው የሚባለው። አውሊያ ተመልከት፣ ሸይጣን ሰፍሮበታል ቢል ማንም ሰው አይቀበልም። ስሙ አውሊያ ይባላል። አውሊያ ብለህ ተናገር ብሎ እሱ ነው የሚያስተምረው ራሱ። አውሊያ ከራማ ሰፍሮበታል ይባላል። ከዛ በኋላ እየመጣ ያሾከሽኳል በየቀኑ ማለት ነው። እንደዚህ በል እንግዲህ ወደ ሰማይ ሀገር ይሄዳሉ መላእክቶቹ። አላህ ረብል ዓለሚን በሰማይ ያሰራጨውን ስርዓት ያውቃሉ። ያንን ሲነጋገሩስ በርሳቸው እነሱ ለገት ብለው ያችን ቀንጨብ አድርገው አንድ መረጃ ያመጣሉ ማለት ነው። አንዲት ነገር ካመጡ ያን ነገር በመቶ ያባዙታል ጠንቋዮቹ። እንደዚህ ብለህ ተናገር፣ በሚመጣው አመት ድርቅ ሊሆን ነው። ስለዚህ ጊዜ በርከት ያሉ እንትኖች ሸምተህ አስቀምጥ ብለህ ተናገር ለሙሪዶች ይባላል ማለት ነው። ወደፊት እንዲህ አይነት በሽታ ሊመጣ ነው፣ እንዲህ አይነት በሽታ ሲመጣ እንዲህ አይነት መድኃኒት መጠቀም አለባችሁ ብለህ ተናገር ይላል። ይህ ተመላይኮቹ ሰምተውታል። ይችን መንደርደሪያ ካገኙ ከዛ በኋላ ባላቸው ልምድ በደንብ ይተነትኑታል፣ መነባንብቱን ያመጡታል ማለት ነው። ድርቅ ከሆነ ራብ ይመጣል። ራብ ከመጣ በሽታ ይነግሳል፣ ዘመድ ይራራቃል፣ ማንም አይተያየቅም፣ ራስ ነፍስ ያውጪ ነው የሚሆነው። ይሄ ሁሉ እያተቱ እንግዲህ አስቀድመው ይሄ ሰውዬ ገና ያ ነገር ተመከሰቱ በፊት ወደፊት የሚመጣው አመት ደስ አይለንም፣ ድርቅ ሊሆን ይችላል ይላል ማለት ነው። ከዛ በኋላ ሸኾቹ እንደተናገረ ይባላል ያ ነገር ይከሰታል ማለት ነው።
የጊዜ ሰው በሙሉ ይንበረከካል እሳቸውማ ተናግረው የለም እንዴ እስትግላል ያደርጉሃል ማለት ነው አጋጣሚውን ይጠቀሙብህና ይሄን ኺድሚያ ይሰጡታል ስለዚህ እሱ አያውቅም የዋህ ነው እሱ ራሱ ሰለባ ነው ለጅኖች ማለት ነው ወልይ ሆነሃል አላህን ልኮልሃል ለዚህ ነው አንተን ያሳወቀህ ተብሎ እየተነገረው ነው ያለው የዛ ጊዜ ደግሞ በአገር በህዝብ ዘንዳ ተቀባይነት እያገኘ ነው ትልቅ ሰው ናቸው እሳቸው ዱዓ ያረጉለት የመረቁት እየተባለ ነው ማለት ነው ሁሉም ደሃ ምስኪኑ ምንም የሌለውም ቢያንስ 50 ሳንቲም ይዞ ይመጣል ማለት ነው ስለዚህ አንተ እየበለጸክ ነው እያደክ ነው ሱቅህ እየከፈትክ ነው ማለት ነው እና ያንተ ደረጃ ከፍ እያለ በሄደ ቁጥር እነሱ ደግሞ ይሳካላቸዋል ሽሩጥ አላቸው ማለት ነው ይሄን ነገር ኺድማው እንዲቀጥል ከፈለክ እንዲህ አድርግ ይባላል ከዛ በኋላ የራሳቸውን በራሚጅ ያመጣሉ እንዲህ አድርግ ሙሐረማት ያላህ ወልዮች እኮ እንደፈለጉ ናቸው ማለት ትጀምራለህ ማለት ነው እና ለኛ እኮ حرام የለም ሐላል የለም እሱ ለተራው ሰው ነው እንጂ ይባልና በቃ የፈለከውን ነገር ሁሉ መጨማለቅ ትጀምራለህ ማለት ነው ከዛ ሙሪዶች ይከተላሉ እኛ የሳቸው ሙሪድ እስከሆን ድረስ ምን አለብን ሳቸው አሉን ይባላል ማለት ነው ፈሳድ ከዛ እንግዲህ ነገሩ እየሰፋ ይሄድና በግልጥ የሚነግሩበት ደረጃ ላይ ይደርሳል ካሁን በኋላ ወደ ኋላ ብትመለስ ወዮልህ እንደ ሲአይኤ ማለት ነው እንደዚህ ነው አንተና እኔ እንሰራለን አብረን ካሁን በኋላ ወደ ኋላ ማለት የለም ወዮልህ ለነፍስህ ለንብረትህ ለቤተሰብህ ይባላል እንፈضሃለን ከዛ ቀጥል ነው ከዛ በኋላ ማለት ነው ይሄ ሁሉ ተخطيط ለምንድነው ህዝቡን ለማሳሳት ማለት ነው ህዝቡን እንግዲህ የራሱ ተወካይ ተናንተና ትልቅ ሰው ነው አቢር ነው ተቀይ ነው ሷሊህ ነው ዳዒ ነው የምትለው ሰው ነው አሁን ግን እነሱ ቀየሩት ማለት ነው መሳሩን ቀየሩት ግን አንተም በማይገባህ መልኩ እሱን ሰይጣን አደረጉልህ ማለት ነው ያንተ የተሻለ የነበረው ሰው የመጨረሻ የሰይጣን ተወካይ ይሆንና ይጠበጥባል አንተን ማለት ነው ይሄን ነገር ነው አሁን ሚስጥሩንም ያጋለጡ ያሉት እነዚህ ሰዎች ማለት ነው እኛ ሰዎች በአላህ ነገር እንደ ነገር ተንኮል ይሰራሉ ይዋሻሉ ብለን አናስብ ነበር እኮ ጉድ የሆነው እኮ ባመናቸውና ባከበርናቸው በመሪዎቻችን ይሄ ጉዳይ የመጣብን እያሉ ጣታቸውን መንከስና መንጸጸት ጀመሩ ظنوا كما ظننتم أن لن يبعث وأنا لمسنا السماء فوجدناها ملئت حرسا شديدا وشهبا ከዛ እንግዲህ ኩና ነቅዑዱ ሚንሃ በዚህ በሰማይ ጠርዝ እንቀመጥ ነበር መቃዒደ የተለያዩ መቀመጫዎች ላይ ተቀምጠን ሊሰምዒ ከወደ ሰማይ የሚወራውን እናዳምጥ ነበር فمن يستمع الآن يجد له شهابا رصدا ዛሬ ግን እንደዛ አይነት ነገር እናረጋለን ብሎ እዛ አካባቢ የሚልከስከስ ቢገኝ በሳት ነበልባል ነው የሚጠረገው አሉ ማለት ነው ይሄ ባጢል ባይሆን ኑሮ እንዳያደርግም ነበር አላህ አሁን ግን የራሱን ተወካይ ስላስቀመጠ ከወደ ሰማይ የሚመጡ ዜናዎች በተወካይ በመሐመድ ብቻ ነው ሌላ እዛ አካባቢ ዝር የለም ማለት የለም ብሎ ነው ይሄን ነገር ያደረገው ማለት ወዳው ገባቸው ሱብሃንአላህ ምን አይነት ፈህም ነው ያላቸው እና ወአና ላነድሪ ያሉ ከዛ በኋላ አማኞች ሆኑ እንግዲህ አላህ ጋራ ያለው ግንኙነታቸው ሰመረላቸው አቅማቸውንም አወቁ እኛ እስከዛሬው ከወደ ሰማይ የሚመጣውን አዲስ ዜና ሁሉ እኛንን ባለሟሎቹ እናውቃለን እያልን ነበር አሁን ግን አቅማችንን አውቀናል ላነድሪ ያሉ ምናቀው ነገር የለም አሸሩን ኡሪደ ቢመን ፊል አርድ ወትሮውንስ ማን ጠራንኛ ለመሬትስ ሆነ ለሰማይ ማን ተወካይ ያደረገ ታሁን በኋላ በመሬት ላይ የሚከሰተውን ነገር እኛ አናውቅም አያገባንም አሉ አም አራደ ቢህም ረቡሁም ረሸዳ ይሄንን እርምጃ የወሰደው አላህ ስርዓቱን የቀየረው በምድር ላይ አንድ አደጋ የሆነ ነገር የምድርን ፍጡሮች ሊያጠፋቸው ፈልጎ ይሆን ወይም ደግሞ አም አራደ ቢህም ረቡሁም ረሸዳ ቅን የሆነን መልካም ዲል ሊሽቶላቸው ይሆን ምናቀው ነገር የለም ባለቤቱ እሱ የፈለገውን ያደርጋል ካሁን በኋላ ኸይር የሚያመጣ ከሆነ እና ያለን ሸርም ተፈርዶብን ከሆነ እንቀበለዋለን እንጂ በእንዲህ በማያገባን ነገር ገብተን መዘባረቅ አይኖርብንም ካሁን በኋላ አሉ እና አላህ ዘንድ ያላቸውን አደብ ራሱ ይገልጣል በዚች ባጭር ጊዜ ሸሩ ላይ ምን አሉ ላነዲ አሸሩን ኡሪደ ቢመን ፊል አርዲ መሬት ላይ ባሉ ፍጡሮች ሸር ታስቦባቸው ከሆነ አናቅም አሉ ጌታ ሸር አስቦባቸው እንደው አላሉ ሸር ታስቦባቸው እንደው ሐሳቢው ማን እንደሆነ ምክንያቱም ሸርን ወደ ጌታ ላለመነሰብ ማለት ነው አም አራደ ቢህም ረቡሁም ረሸዳ ኸይሩ ላይ ግን ቀጥታ ወደሱ ነሰቡት ማለት ነው ወይ ጌታቸው የተሻለ መልካም እድል ሽቶላቸውም ከሆነ አናሻ
ወይ ከሁለት አንዱ ነው ማለት ነው። ወይ በመሬት ላይ ተቆጥቷል አንድ እርምጃ ሊወስድ ነው ይሄን ነገር ያደረገው፣ ወይም ደግሞ የተሻለ ድል ያመጣልን ይሆናል። ለማንኛውም እኛ አያገባንም ካሁን በኋላ የሚመጣውን ነገር ማየትና የመከታተል ነው ያለብን አሉ ማለት ነው። ወአና ሚነ ሷሊሁን እኛ ደግሞ እንግዲህ ተዛሬ ጀምረን ለሁለት ተከፍለናል አሉ። ከኛ መካከል ሷሊሆች አሉ የጌታቸውን ጥሪ ሰምተው የተቀበሉና መልእክተኛውን ለመከተል የተዘጋጁ እንዳሉ ነው አሉ። ወሚና ዱነ ذلك ወሚና غير ذلك ከኛውም ደግሞ ልግመኞች ያው ደጎች ለመሆን የማይፈልጉም አሉብን አሉ። ያው ልክ እንደ ሰው ማለት ነው። አላህ የወፈቃቸው በቀላሉ የአላህ መረጃ ሲደርሳቸው ያምናሉ፣ ወደ ሶላሁ ይሸጋገራሉ። ሌሎቹ ደግሞ ልግመኞችና ምቀኞች ማንተማናንሶ ነው እሱን የምከተለው ብለው ያው በግትር አቋማቸውም የሚቀጥሉ ይኖራሉ አሉ። ኩና ጦራኢቀ ቂደዳ እና ካሁን በኋላ እኛ የጅን ህዝቦች የተለያዩ ቡድኖች መሆናችን ነው። እስከዛሬ ኢጅማዕ አለል ኩፍር ነበር አለ ሽርክ ነበር አይደለም። አሁን ግን ማህበረሰባችን ለሁለት ተሰነጠቀ እና አውሊያኡ ረህማንና አውሊያኡ ሸይጣን ሆነ አሉ። ሙፍተረቁ ጦሪቅ የመንገዱ መለያያ ላይ ነው አሁን ያለ ነው። ከየትኛው እንደሚሆን እያንዳንዱ ለራሱ የሚበጀውን ያስብ ማለታቸው ነው። እስከዛሬ ዝም ብለን እንደ በግ እየተነዳን በሸረኞች በተንኮለኞች ሐቅ ነው መስሎን ዝም ብለን እየተግበሰበስን ነበር የምንጓዘው። አሁን ግን ሐቁ የት እንዳለ ያየና ያወቀ ወደ ሐቁ ወግኗል። በዛው በለመድኩት ይቀጥላል ያለ ሚጃጃለው ደግሞ እዛው ጨለማ ውስጥ ተዘፍቆ ይቀራልና ካሁን በኋላ ሚናችን ለይቶለታል አሉ ማለት ነው። በአንድ ቀን ሰው እንደዛ አይነት ደረጃ ሱብሃንአላህ 2 ቀን 3 ቀን ቢቀመጡና የበለጠ ቢማሩ ምን ይሆኑ ነበር? እና ቂደደን ማለት ፊረቀን ሙክተሊፋ የተነጣጠል የተለያየን የተራራቅን አሕዛብ እና ጁንደ ተውሂድና ጁንደ ሽርክ ታሁን በኋላ አብሮ ሊሄድ አይችልም። ያንዳንዱ ባመነበት ይቀጥል አሉ ማለት ነው። መግበስበስ የለም፣ ይሉንታ የለም። እና አባቴ እንዴት አርጌ እናቴ እንዳርጌ የሚባል ነገር የለም። ከራስ በላይ ሰማይ እንደሚባለው خلاص እውነቱን አግኝተነዋል። የተቆጣ ይቆጣ፣ የተሳቀ ይሳቅ፣ ያለቀሰ ያልቅስ። ካሁን በኋላ ተለያይተናል፣ ባመንበት እንቀጥላለን። ከሰሙን እሰየው፣ አለበለዛ ግን እኛ ወደ እነሱ አንመለስም የሚል ቁርጥ ሐሳብ ሰጡ ማለት ነው። ዋና ዞነና እኛ ደግሞ እንገምት ነበር አሉ። ዞነና ማለት እዚህ ላይ አይቀና ለማለት ነው እንደምፈሰረው። ዋና ዞነና ማለት አይቀና እኛ ከዛሬዋ እለትና ከዚህ ደቂቃ ጀምረን አሉ እርግጠኞች ነን አለን ኑዕጂዘ አላህ ፊል አርዲ በዚህ ምድር ላይ ፈለገው ቦታ ብንገባ አላህን እንደማናመልጥ ገብቶናል አሉ። ከአላህ አምጾ ካሁን በኋላ የፈለገው ቦታ ቢሄድ ጌታ ያው ዓለምን ዳርስተዳር የተቆጣጠረ መሆኑን እናቃለንና እስከዛሬ እንዲሁ ወለም ዘለም እያልን ፊስቅ ነበር። አሁን ግን ጌታ ከተቆጣ የትም ቦታ ብንገባ እንደማናመልጠው ገብቶናል፣ ተረድተናል፣ እርግጠኞች ነን አሉ። ወለን ኑዕጂዘው ሀረባ ወደ ፈለግነው አቅጣጫ ብንሸሽም ብንፈረጥጥም እሱን ማምለጥ እንደማንችል ስለገባን ወደሱ መመለስ እንጂ ተሱ መሸሽ አያዋጣም አሉ። እና ፈፊሩ ኢለላህ እንዳለው ማለት ነው። እና አሁን አውቀናል የራሳችን ጉልበት ምን ያህል እንደሆነ፣ ጌታ ደግሞ ኃይሉ ምን ያህል እንደሆነ አውቀናልና ሰማይ ብንወጣ መሬት ብንገባ ጌታ ተተቆጣና ከፈለገን ማምለጫ እንደሌለን ገብቶናል። ስለዚህ ማምለጫ ወደሱ መሸሽ ነውና ካሁን በኋላ ወደ ተውሂድ ነው እንጂ ወደ ሌላ መሄድ አንችልም አሉ ማለት ነው። ወአና ለማ ሰሚዕና الهدى እኛ ደግሞ ይሄን ብሩህ የሆነ መመሪያ ቁርአን አልዓዚምን በነብዩ አንደበት ስንሰማው አሉ አመና ቢህ እና በቀጥታ ሳናወላውል ኑር መሆኑ ስላወቅነው አመንበት፣ አልተሳሳትንም አሉ። የችኮላ እርምጃ እንዳይባሉ ማለት ነው። በችኮላ አይደለም፣ ሙሉ በሙሉ ሐቅ መሆኑን ተረድተን ያመንበት አሉ። ፈመን ዩሚን ቢረቢህ ታዲያ በኻሊቁ በጌታው የሚያምን ሰው ወይም ጅን ፈላ የኻፉ በኽሰን ወላ ረሃቃ በዚህ ውሳኔው በኽስን አይፈራም ማለት ተሰራው ስራ መልካም ወረታውን አይቀነስበትም፣ እንደገና ደግሞ ባጠፋው ጥፋቱ ወንጀል አይደረብበትም ብለን እናምናለን። እስከዛሬ ባለማወቅ ነው ስንደናበር የቆየ ነው። አሁን ግን እውነትን አውቀናል።
ካወቅን በኋላ የእውነት ጓዶች ሆነን ብንቆም አላህ Subhanahu Wa Ta'ala በሰራነው መልካም ስራ የበለጠ ትሩፋት ይሰጠናል እንጂ ምንም የምንከስረው ነገር የለም አሉ። በመጥፎ ነገሩ ደግሞ እስተዛሬ ያላወቅነው መጥፎ ተረርተን ተውባ አድርገን ስንመለስ ያን ነገር ይምረናል እንጂ እንዳውም አይጨምርብንም። ማለት እንግዲህ በخስ ማለት በኸይር ስራህ ላይ ተኸይር ስራህ መቀነስ ማለት ነው፣ መቁረስ በተለያዩ ምክንያቶች እንግዲህ ሸረኛ አለቃ እንደዛ ጉድልሃል እንደዛ አርፍድ የመታል ምናምን ይልና ይጎነባብጥብሃል ደሞዝህን አይደለም ያ በخስ ይባላል ማለት ነው። ረሃቃ ማለት ደግሞ ትንሹ ጥፋት ያጎላውና እንደ አይነት አጥቷል ብሎ የለለብህን ወንጀል ደግሞ ይጭንብሃል ማለት ነው። ይሄ በአላህ በኩል እንደማይደረግ ነው አሉ። ሰዎች እንደዚህ ነው፣ ጅኖችና ሰዎች ተንኮለኞች ስለሆኑ ያው ሰራተኞቻቸውን ሊያጠቁ ከፈለጉ መልካም ስራውን አግበስብሶ ወረታውን የሚገባውን ደሞዙን ይቀናንስበታል። እንደገና ደግሞ ያለለውን ጥፋት ጨምሮበት ወንጀል ደግሞ ይጭንና ለቅጣት ይዳርገዋል። ይሄንን አያደርግም ጌታ እናቃለን፣ ዓሊመል ገይብ ወሸሃዳ ነውና። ስለዚህ ምን እንፈራለን? አላህ አዲል ነው። በሰራነው ስራ መልካሙንም በመልካም እንዳውም ጨምሮ ይመነዳናል፣ በመጥፎም ወይ ይምረናል። ቢያንስ እንኳን አይጨምርብንም፣ ያው ባጥፋታችን ልክ ነው የሚቀጣን። እንደ አይነት ጌታ እስከሆነ ድረስ ካሁን በኋላ እኛ በጌታ ፍትህ ነው የምንዳኘው እንጂ ፍጡርን ፈርተን ወይም በይሉንታ መንበርከክ አንችልም አሉ ማለት። هذا وصلى الله وسلم وإلى اللقاء ونكتلون إن شاء الله.